ሰላም ቤተሰቦች እንዴት አረፈዳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዚህኛው ፕሮግራማችን ክፍል ደግሞ የኤታን ንዋኔሪን ጉዳይ የምንመለከት ይሆናል። ይህ ተጫዋች እንግዲህ እንደምታስታውሱት በባለፈው የጥር የተጫዋቾች የዝውውር መስኮት ነበር ከአርሰናል ጋር ተለያይቶ ወደ ኦሎምፒክ ደ ማርሴ በውሰቱ ሊያቀናው። እናም ወደዛ ክለብ ሲያቀና በተለይም ደግሞ የአርሰናል ደጋፊዎች ጥሩ ስሜት አልተሰማቸውም ነበር። ከክለባቸው ጋር መለያየቱንም አልፈለጉትም ነበር። ነገር ግን ተጫዋቹ አርሰናልን ለቆ በውሰቱል ወደ ሌላ ክለብ ለማቅናት ተገዷል። ያው ተጫዋቹ ከአርሰናል ጋር ሲለያይ በሁለት አንኳር ምክንያቶች ነበር። የመጀመሪያው አርቴታ ተጫዋቹን በከረንት ስኳዱ ላይ የሚፈልገው ተጫዋች አልነበረም። ተጫዋቹን በቋሚ 11 ውስጥ ሊያሰልፈው የሚፈልግ እንዲሁ ደግሞ በየሳምንቱ ፕሪሚየር ሊግ ላይ ወይ ቻምፒየንስ ሊግ ላይ የጨዋታ ደቂቃዎችን ሊሰጠው የሚፈልግ ተጫዋች አልነበረም። ስለዚህ በአርቴታ የጨዋታ እቅድ ውስጥ እምብዛም ቦታ የሌለው ተጫዋች ስለነበረ አንድም ከአርሰናል ጋር ተለያይቶ በውሰቱል ወደ ሌላ ክለብ ለማቅናት ተገዷል። ሁለተኛ ደግሞ ከሮቤርቶ ዲዘርቢ ጋር ቢሰራ የተሻለ የእግር ኳስ ኬሪየሩን መገንባት ይችላል የሚል እምነት ተጥሎበት ነው ከአርሰናል ጋር ተለያይቶ ወደ ኦሎምፒክ ደ ማርሴ ተጫዋቹ በውሰቱል ሊዘዋወር የቻለው። ያው እንደምታውቁት የቡድኑ ዋና አሰልጣኝ ሮቤርቶ ዲዘርቢ ከወጣት ተጫዋቾች ጋር በመስራት ረገድ በጣም ውጤታማ አሰልጣኝ እንደሆነ ይታወቃል። በተለይም ተጫዋቾችን ሪሼፕ በማድረግ ኬሪየራቸውን በመገንባት ረገድ እጅግ በጣም የተለየ አቅም ያለው አሰልጣኝ በመሆኑ ምክንያት ወደዛ ደግሞ ተጫዋቹ ማምራቱ በጣም ጥሩ የሆነ እድገትን እንዲያሳይ እግር ኳስ ኬሪየሩ ደግሞ በጥሩ ፓዝ ላይ እንዲጓዝ ያደርገዋል ከሚል እምነት ጋር ተያይዞ ስለ ተጫዋቹ የውሰቱል ጥሩ የሆነ ፖዚቲቭ ነገሮች ሲነሱ ነበር። ግን ተጫዋቹ ወደዛ ክለብ ያቀናው በእነዚህ ሁለት አንኳር ምክንያቶች ነበር። ተጫዋቹ ታዲያ ወደዛ ክለብ ከደረሰ ከሳምንታት በኋላ ግን ነገሮቹ ሙሉ ለሙሉ ተቀያይሯል። በአርሰናልም ያለው ነገር ተቀይሯል፣ በኦሎምፒክ ደ ማርሴም ያለው ነገር ተቀይሯል። እንግዲህ አርሰናል ይህንን ተጫዋች በለቀቀ በጥቂት ጊዜያት ውስጥ ያልታሰበ የተጫዋቾች ጉዳትና የአማካይ መስመር እጥረት አጋጥሞታል። በአንጻሩ ደግሞ በማርሴይ በኩል የቡድኑ ዋና አሰልጣኝ ሮቤርቶ ዲዘርቢ ከዚህ ክለብ ጋር ተለያይቷል። እንግዲህ ተጫዋቹ እድለኛ አይደለም የሚባለው በእነዚህ ምክንያቶች ነው። በአርሰናል ቢቆይ የመጫወት እድልን ያገኝ ነበር። በማርሴይ ደግሞ ከመጣ በኋላ ዲዘርቢ ለተጫዋቹ እድገት በጣም ጥሩ አሰልጣኝ ነው የሚል ግምት ነበር። ነገር ግን ወደዛ ከሄደ በኋላ ብዙም ሳይቆይ አሰልጣኙ ተሰናብቷል ማለት ነው እና ለዛም ነው መጀመሪያ ላይ የአርሰናል ደጋፊዎች ተጫዋቹ ከአርሰናል በመልቀቁ ደስተኛ ያልነበሩት። ተጫዋቹ በውሰቱል ከአርሰናል ጋር መለያየቱ ያላስደሰታቸው በዚህ ምክንያት ነበር። እንግዲህ እንደምታውቁት በተለይ ደግሞ ተጫዋቹ በጣም ጥሩ አቅም ካላቸው የአማካይ መስመር ተጫዋቾች መካከል አንዱ እንደሆነ ይታወቃል። አሁን ባለው ሁኔታ ደግሞ ምናልባት ተጫዋቹ የውሰቱሉን ካበቃ በኋላ ወደ አርሰናል መጥቶ ያንን እንደገና ደግሞ የተሰላፊነት እድል ሊያገኝ ይችላል ወይ? እሱን እርግጠኛ ሆነን መናገር አንችልም። እንግዲህ ተጫዋቹ ልክ ከአርሰናል ጋር ከተለያየ ከሁለት ቀናት በኋላ ነው የአማካይ መስመር ተጫዋቹ የሚኬል ሜሪኖን ጉዳት የሰማ ነው። እሱ ከአርሰናል ጋር በተለያየ በሁለት ቀናት ውስጥ ሚኬል ሜሪኖ ጉዳት አጋጠመው። ስለዚህ እስከ ውድድር ዓመቱ መጨረሻ ድረስ ከሜዳ ይርቅ ይችላል የሚለው ዜና የተሰማው እሱ አርሰናልን ለቆ ከሄደ ከሁለት ቀናት በኋላ ነው። ይሄ ብቻ አይደለም። እርሱ ክለቡን ከለቀቀ ከ6 ቀናት በኋላ ደግሞ ማርቲን ኦደጋርድ ተከታታይ ሁለት ጉዳቶች አጋጥሞት ከሜዳ ሊርቅ ተገዷል። እንግዲህ ከዚህ በላይ ለተጫዋቹ በጣም ወርቃማ እድል አልነበረም በአርሰናል ውስጥ ቢቆይ ኖሮ። ምክንያቱም ሜሪኖ ተጎድቶ ኦደጋርድ ተጎድቶ በነበረበት በዚህ ሰዓት ላይ አሁንም ተጫዋቾቹ ጉዳት ላይ እንዳሉ ይታወቃል። እነዚህ ተጫዋቾች እንደዚህ የሚጎዱ ከሆነ ተጫዋቹ ደግሞ ሜዳ ውስጥ ገብቶ ለአርሰናል ብዙ አገልግሎት መስጠት ይችል ነበረ። ነገር ግን ያን ነገር ተጫዋቹ ማግኘት አልቻለም። ከዚህ በተጨማሪ ዲዘርቢ ቢኖር ኖሮ የተሻለ እድል አሰልጣኙ ያገኛል ወይ ብለን ካልን በማርሴይ በትክክል ያንን የጨዋታ እድል ማግኘት የሚችል ተጫዋች ነው። ምክንያቱም ከመጀመሪያዎቹ 4 ጨዋታዎች በአራቱም ላይ በቋሚነት ሲጀምር ተመልክተናል ተጫዋቹ። ከዚህ በተጨማሪ ደግሞ እንደውም ጎል ሁሉ አስቆጥሮ ነበረ ካስታወሳችሁ እና የዲዘርቢ አለመኖርም ለተጫዋቹ ኬሪየር የሆነ ጥፋት እንዳያጋጥመው ስጋት ነው የሚሉ ሰዎች የተበራከቱ ይገኛሉ። ንዋኔሪ ለምሳሌ በባለፈው ቅዳሜ ከቱሉዝ ጋር በተደረገው ጨዋታ ላይ ተጣባባቂ ወንበር ላይ ተቀምጦ ነበር። ነገር ግን አዲሱ አሰልጣኝ
ቀይሮ ወደ ሜዳ አላስገባውም። አሁን ይሄ ነው እንግዲህ ለዚህ ተጫዋች ትልቅ ስጋት ሊሆንበት የሚችለው ጉዳይ እና ተጫዋቹ እንደምታስታውሱት ከሎንስ ጋር በተደረገው ጨዋታ በመጀመሪያ ጨዋታው ማለት ይቻላል ጎል አስቆጥሮ በጣም ቆንጆ የሆነ የተጫዋቹን ኢንዲቪጁዋል ብሪሊያንስ የተመለከትንበትን ጎል አስቆጥሮ ነበር። ነገር ግን ከዛ በኋላ ደግሞ በተመለከትናቸው ጨዋታዎች ላይ ለምሳሌ ባለፈው የተደረገ አንድ ጨዋታ ነበረ ከቱሉዝ ጋር በተደረገ ጨዋታ ያ ውድድር እንግዲህ በመለያ ምት የተጠናቀቀ ጨዋታ ነውና የመጨረሻዋን የመለያ ምት የመታ ተጫዋች ነበረ። ግን ያንን የመለያ ምት ተጫዋቹ ሊጠቀምበት አልቻለም። እንግዲህ ኮንፊደንስ በእንዲህ አይነት መንገድም እየወረደ ሊመጣ ይችላል ማለት ነው እና እንደውም ከዛ በኋላ በአገሪቱ ውስጥ በጣም ተነባቢ የሆነው አውትሌት ፉት መርካቶ ይዞት የወጣው አንድ መረጃ ምን ይላል? የተጫዋቹ የእግር ኳስ ህይወት ከአድቬንቸር ይልቅ ወደ ናይትሜር እየተቀየረ መጥቷል፣ ወደ ቅዠት እየተቀየረ መጥቷል። በተለይ በቡድኑ አዲሱ አሰልጣኝ ሀቢብ ቢዬ በኩል ለተጫዋቹ በቂ የመሰለፍ እድልም ላይሰጠው እንደሚችል በርካቶች የተለያዩ ሀሳቦቻቸውን እያነሱ ይገኛሉ። በእርግጥ ተጫዋቹ ባለፈው ከሊዮን ጋር በተደረገው ጨዋታ ላይ ፒየር-ኤመሪክ ኦባሚያንግ ላስቆጠራት ጎል እጅግ በጣም ጥሩ አሲስት አድርጎ ባለቀ ሰዓት ክለቡን አሸናፊ እንዲሆን ማድረግ የቻለ ቆንጆ አሲስት ማስመዝገብ ችሏል። ግን ደግሞ አሁንም ካለው ሁኔታ ጋር ተያይዞ በ8 ዓመቱ አርሰናልን ለተቀላቀለው ለዚህ ተጫዋች በዛ ክለብ ውስጥ በቂ የሆነ የጨዋታ ደቂቃ ሊያገኝ ይችላሉ የሚለው ነገር ትልቅ አጠያቂ ጉዳይ ይመስለኛል። አሁን የአርሰናል ደጋፊዎችን ያስጨነቀው ትልቁ ጉዳይ ምንድን ነው? የተጫዋቹ የውሰቱ ውል ወደ ተሳሳተ አቅጣጫ እንዳያመራ ከሚለው ነገር ጋር ተያይዞ ነው። በባለፈው ዓመት በ2024-25 የውድድር ዘመን ይህ ተጫዋች በርካታ ጨዋታዎች ላይ ተሰልፎ ሲጫወት ስንመለከተው ነበረ። 9 ጎሎችን በሁሉም ውድድሮች ላይ አስቆጥሯል። በጣም ጥሩ ሲዝንን ያሳለፈበት ዓመት ነበር ማለት ይቻላል። ከዛ እንደውም እንደምታስታውሱት ኤታን ንዋኔሪ ውሉን ካራዘመ ወይም በአርሰናል ቤት እንደሚቆይ ከተረጋገጠ በኋላ ሲታሰብ የነበረው የማርቲን ኦዴጋርድ ባካፕ እንደሚሆን የማርቲን ኦዴጋርድ ተጠባባቂ እንደሚሆን ነበር። በኋላ ላይ ግን ካይ ሃቨርትዝ ተጎዳና አርሰናሎች እቅዳቸውን ቀይረው ኤቤሪቺ ኤዜን ወደ ክለቡ እንዲመጣ አደረጉት። ያ ተጫዋቹ ሙሉ ለሙሉ ከስብስቡ እቅድ ውጪ እንዲሆን አድርጎታል ማለት ነው። በኤምሬትስ የሚታደሙ 60,000 የአርሰናል ተመልካቾች ኤታን ንዋኔሪ ከአርሰናል እንዲለቅ ትፈልጋላችሁ ወይ ተብሎ ቢጠየቁ በፍጹም ተጫዋቹ ከአርሰናል እንዲለቅ እንደማይፈልጉ በእርግጠኝነት ይናገራሉ። ምክንያቱም ተጫዋቹ የአካዳሚ ምሩቅ ነው። የሰሜን ለንደን የአርሰናል ፍቅር ምን እንደሆነ በደንብ የሚያውቅ ተጫዋች ነው። ስለዚህ ከአርሰናል ጋር እንዲለያይ እነዚህ ደጋፊዎች አይፈልጉም እና አርሰናልም ቢሆን ተጫዋቹን የመሸጥ እቅድ የለውም እንደምታውቁት። ነገር ግን ከማይልስ ሉዊስ ስኬሊ እና ከንዋኔሪ ጋር ተያይዞ ከሚነሱ ጉዳዮች ጋር በተመለከተ ይህ ተጫዋች አሁንም ከዚህ ክለብ ጋር ሊለያይ የሚችልበት እድል እንዳለ አንዳንዶች የተለያዩ ነጥቦችን ያነሳሉ ማለት ነው። እንግዲህ አሁን አንድሪያ ቤርታ ከዚህ በፊት የወሰናቸው ውሳኔዎች አሉ፣ የቡድኑ ስፖርቲንግ ዳይሬክተር። ከዚህ በኋላም ደግሞ የሚወስናቸው ውሳኔዎች ይኖራሉ። በተለይ ከክለቡ መልቀቅ ባለባቸው ተጫዋቾች ዙሪያ በውሰቱ ሊልቀቁ ወይስ ደግሞ በቋሚነት ይልቀቁ የሚለውን ጉዳይ በተመለከተ ኢቭን ከዛ በኋላ ክለቦች ተገቢውን የሆነ ክፍያ ለዚህ ተጫዋች ይከፍላሉ ወይ፣ የትኛውስ ክለብ ፈላጊ ነው የሚለውን ነገር በደንብ የሚመለከቱት ነገር ይሆናል። በአርሰናል ውስጥ ደግሞ የአካዳሚ ተጫዋቾችን ካየን ለምሳሌ ማክስ ዳውማንን እንመለከታለን። ይህ አስደናቂ የግራ እግር ተጫዋች በባለፈውም በኤፍኤ ካፕ ከጉዳት መልስ ጥሩ እንቅስቃሴን አሳይቶ ነበረ። የመሃል አማካይ ሆኖ ወደ ሜዳ ገብቶ እንደነበር ታስታውሳላችሁ። ስለዚህ ልክ እንደ ዳውማን፣ ንዋኔሪ አይነት ተጫዋቾች የአርሰናል ምርጥ ፖቴንሻሎች ናቸው። አርሰናል ቢያቆያቸው ብዙ የሚጠቀምባቸው፣ ቢሸጣቸው ደግሞ እንደ ፒውር የሆነ ትርፍ የሚታዩለት ተጫዋቾች ናቸው። ግን ደግሞ የሆነ ተጫዋች በውሰቱል ወደ ሌላ ክለብ ሲያቀና አንዱ መታየት ያለበት ትልቁ ነገር በዛ ክለብ ውስጥ ምን አይነት ጊዜን ያ አሰልጣኝ ያ ተጫዋች ሊያሳልፍ ይችላል የሚለውን ነገር ነው። ለምሳሌ ብዙዎቻችሁ እንደምታውቁት ዊሊያም ሳሊባ በውሰቱል ተሰጥቶ እንደውም ለ2 ዓመታት ያክል ከእንግሊዝ ውጪ በሆነ ሊግ ውስጥ ቆይታ አድርጎ ነበረ። ነገር ግን በዛ ቆይታው በጣም ጥሩ ልምድን አዳብሮ በጣም ጥሩ ፐርፎርማንስ የሚያሳይ ተጫዋች ሆኖ ዊሊያም ሳሊባ ሻርፕ ሆኖ ነው የመጣው። ያንን እድል ሊያገኝ ይችላል። ግን አሁንም ትልቁ አጠያቂ ጉዳይ ሊሆን የሚችለው ነገር በተለይ ትንሽ በአርሰናል ቢቆይ
አሁን ባለው የአርሰናል ስብስብ ውስጥ በቂ የጨዋታ እድልን ማግኘት ይችል ነበረ ከነ ሜሪኖ ጉዳት ከነ ኦዴጋርድ ጉዳት ጋር ተያይዞ። ከዛ ደግሞ በሜዳ ላይ በሚያሳየው ፐርፎርማንስ እዛም ሄዶ ራሱ ዲዘርቢ ቢኖር የተሻለ የጨዋታ ደቂቃ ሊያገኝ ይችል ነበር። አሁን ግን የቡድኑ አሰልጣኝ ተቀይሯል። የቋሚነት እድል ይስጠው አይስጠው እርግጠኛ ሆኖ መናገር አይቻልም። ለዚህ ነው የተጫዋቹን ፖቴንሻል በተመለከተ አንዳንድ ጥያቄዎች ሊነሱ የሚችሉትና እንግዲህ የተጫዋቹን ቀጣይ ፓዝ አሁን ባለው ሁኔታ በኦሎምፒክ ደ ማርሴይ በኩል የቡድኑ ዋና አሰልጣኝ አዲሱ አሰልጣኝ ማለት ነው ተጫዋቹን በተደጋጋሚ ጊዜ የሚያሰልፈው ከሆነ እድል የሚሰጡት ከሆነ ምናልባት ጥሩ እድሎችን ሊያገኝ ይችላል። ነገር ግን ያማይሆን ከሆነ ደግሞ እንግዲህ ከዛ በኋላ ወደ አርሰናል ሲመለስ አርሰናል ተጫዋቹን ለሌላ ክለብ በውሰቱ ሊሰጠዋል ወይስ ደግሞ ያቆየዋል የሚለው ነገር ነው በጣም አጠራጣሪ ጉዳይ የሚሆነውና ያንን ነው የምንመለከተው። አምና ግን እንዳያችሁት ሳካ በተጎዳ ጊዜ በሳካ ቦታ ላይ ገብቶ እየተጫወተ ኦዴጋርድ በተጎዳ ጊዜ ደግሞ በኦዴጋርድ ቦታ ገብቶ ሲጫወት ተጫዋቹን ስንመለከተው ነበርና ለቋሚነት በፍጹም የሚያንስ ተጫዋች አይደለም። ግን አርቴታ ደግሞ በበቂ ሁኔታ ለዚህ ተጫዋች እድል ይሰጠዋል የሚለው ነገር በራሱ አጥያቂ ጉዳይ ይሆናልና እንግዲህ የኤታን ንዋኔሪ አሁን ያለው የውሰቱል ቆይታ ብዙዎቹን እያነጋገረ ነው የሚቀጥለው ማለት ነው። እናንተ ስለዚህ ጉዳይ ምን ሐሳብ አላችሁ? ስለ ኤታን ንዋኔሪ በአርሰናል ቢቆይና አርቴታ እድል ቢሰጠው የተሻለ ነው ብላችሁ ታስባላችሁ ወይስ ለሌላ ክለብ በውሰቱል ቢሰጥ የተሻለ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ ሐሳቦቻችሁን አስቀምጡልን። ቀጣይ ዓመት እንግዲህ አርሰናል ይህንን ተጫዋች ከመለሰው ጥሩ ካልሆነ ግን ወደ ሌላ ክለብ በውሰቱል ሊሰጠው እንደሚችል በርካቶች እየተናገሩ ይገኛሉ ማለት ነው።